ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያ ለመላ የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ እንላለን። ዜናዎችን ወደ እናንተ በማድረስ እኔ ተስፋዬ አይጠገብ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩም። የጥምቀት በዓል ሃይማኖታዊ ይዘቱን ጠብቆ መከበሩን አስተያየታቸውን የሰጡ የበዓሉ ታዳሚዎች ተናገሩ። በዓሉ ሃይማኖታዊ ይዘቱን ጠብቆ መከበሩ ልዩ ድባብ እንዳለው እንግዶች ተናግረዋል። ደስታ ካሳ እንደሚከተለው አዘጋጅቶታል። የጥምቀት በዓል በጎንደር በድምቀት እየተከበረ ነው የሚገኘው። በዓሉ እንግዲህ ሃይማኖታዊ ይዘቱን ጠብቆ እንዲከበር ከማድረግ አኳያ ወጣቶች የራሳቸውን ኃላፊነት ተወጥተዋል። የባህል አልባሳትን ጨምሮ በዓሉ በዚህ በምትመለከቱት መልኩ እየተከበረ ነው የሚገኘው። ታቦታት እየገቡ ነው የሚገኙት። በዓሉ ሃይማኖታዊ ይዘቱን ጠብቆ እንዲከበር ከማድረግ አኳያ ሁሉም ኃላፊነቱን ስለመወጣቱ ነው አስተያየት ሰጪዎች ነገሩ። አሸናፊ ተክላይ ይባላል። እያያችሁት ነው። ዝማሬውን በጣም ድምቅ ባለ ሁኔታ በዓሉ እየተከበረ ይገኛል ማለት ነው። ዳኑስ እዚሁ ጎንደር ነኝ። ታቦቱ በዘማሪያኖቹ ወይም ከኋላ ባለው አሸብሻቢዎቹ በጣም ደስ በሚል ሁኔታ ነው ያየሁት የታዘብኩትኝና ደስ ይላል። ዮሐንስ ገብረሚካኤል ይባላል። የአባጀል ተክለ ሃይማኖት አካባቢ ልጅ የፒያሳ ልጅ ነኝ። ዘንድሮ ጥምቀት ደስ የሚል ነው። ምእመናኖቹም በአግባብና በስርዓት እግዚአብሔርን በመምሰል መልኩ ጥምቀትን ይመጥናል በሚባል መልኩ እየተደረገ እየተከበረ ነው ያለ። ተስፋሽቴ ይባላል። ጎንደር ላይ እስካሁን እንዳየሁት ከሆነ ወጣ ያለ አለባበስ ከሆነ አላየሁም። እኔም እንደሆነ የምመሰክረው አሪፍ አለባበሶችን አይቻለሁ። በዓልን የሚወክል እንዲሁም እሴት ምናምን የሚያሳይ በዓል አለባበሶችን አይቻለሁ። የጥምቀት በዓል በጎንደር ሲከበር ልዩ የሚያደርገው ሃይማኖታዊ ይዘቱን ጠብቆ መከበሩ ነው። ይህም እንዲሆን እንግዲህ ከትላንትና ጀምሮ በተለይ በዝማሬም እንደዚሁ የሃይማኖት አባቶችም ምእመናኑም እንደዚሁ ባህላዊ አልባሳትን በመልበስ በዓሉን በድምቀት ማክበራቸውና እንደዚሁ በስኬት እንዲጠናቀቅም መደረጉን አስተያየት ሰጪዎቹ ነግረውናል። በጣም ደስ ይላል። በእውነት በጣም ማለት ነው። እኔ በጣም ደስ ብሎኛል። ወጣቱ እንደምታዩት ነው። ዘማሪያኖቹ ታቦቱ ሁሉም ነገር ተሳክቶላቸዋልና እግዚአብሔር ተመሰገነ ይሁን። ከሴቶች ጸጉር መገለጥ ጀምሮ እስከ ወንዱ በአግባብ ነጭ ለብሶ እስከ መውጣት ድረስ በየአጥቢያ ቤተክርስቲያኑ የነበሩ መምህራን ይሰጡን የነበረውን ነገር ምእመኑ ተቀብሎት በአግባብ እየከወነን ያለበት ሰዓት ይመስለኛል። እስካሁን ባለው ተሳክቶልናል። በደንብ ታቦትም ትናንት ማከተራ ታቦት አጅበን መጠናል፣ በስነ ስርዓት ገብተናል። ዛሬም እስካሁን እንዳየነው ጥሩ ነገር ላይ ያለን ነው። የጥምቀት በዓል በጎንደር ሲከበር እንግዲህ ልዩ የሚያደርገው ሃይማኖታዊ ይዘቱን ጠብቆ መከበሩ ነው። በተለይ ደግሞ ከሌላ አካባቢ የመጡ እንግዶች ጎንደር ላይ ያዩት ነገር እጅግ እንዳስደሰታቸው ነግረውናል። መብራቱ ኃይለ ማርያም ይባላለሁ። ምኖረው ወልቃይት ነው። ጎንደር የጥምቀት በዓል በጣም ደስ ይላል። ሃይማኖት ይዘት ያለበት የሃይማኖት አባቶች አከባበሩ፣ የባህል አለባበሱ እንዳጠቃላይ የጎንደር ጥምቀት ኢትዮጵያን ለመግለጽ ወይም ደግሞ ኢትዮጵያን ለማየት የሚፈልጉ ሰዎች ጥምቀትን ጎንደር መጥተው ቢያከብሩ ላለው። ትግስት ቸርነት ይባላለሁ። ከአዲስ አበባ ነው የመጣሁት። በጣም ነው ደስ የሚለው። ብቻ ከጠበኩት በላይ ነው። በጎንደር ከተማ ነዋሪዎች የእንግዳ አቀባበል መደሰታቸውን ጥምቀትን በጎንደር ለማክበር ከተለያዩ አካባቢዎች የመጡ እንግዶች ተናገሩ። በጎንደር ከተማ ቆይታቸው ስለመደሰታቸውም የበዓሉ ታዳሚዎች ተናግረዋል። አዲስ አለማየሁ ዝርዝር አለው። በወርሃ ጥር የምትደምቀው ጎንደር ከተማ በጥምቀት በዓል ደግሞ ልዩ ገጽታ ትጎናጸፋለች። የጥምቀት በዓልን ለማክበር ደግሞ ከተለያዩ አካባቢዎች የሚመጡ እንግዶችን አግኝተናል። በተለይ በዓሉ እንዴት አገኛችሁ የሚለውን ደግሞ አነጋግረናል። በበዓሉም ደስተኛ ስለመሆናቸው ነግረውናል። ጋሻው እባላለሁ። የመጣሁት ከወልዲያ ነው። ያው በዓሉን እዚህ ለማክበር ነው የመጣሁት። በዓሉ እንግዲህ እዚህ ጎንደር ከተማ ላይ በጣም በድምቀት እየተከበረ ነው ማለት ሲዘጋጁ ነበር። እኛም ቀድመን የመጣ ነው። ከአንድ ሳምንት በፊት እዚህ ነበርን እና ያው ጥሩ ነው። በጣም ደስ የሚል በዓል ነው። ጥሩ ነው። እንግዶች አሉ። ፈረንጆች ደስ እያላቸው እያከበሩ ያየን ነበር። ወንዶሰን ጌታ እባላለሁ። የመጣሁት ከሀብሩ ነው። በጣም በሚያምር ሁኔታ በቃ በዓሉን እያከበረ ነው ያለ ነው ማለት ነው። አይ ሁሉም ነገር ደስ ይላል። የሰው ፈገግታ፣ የሰው አቀባበል፣ እንግዳ አቀባበላቸው በጣም ደስ ይላል። ስሜ አስቴር አባይ ይባላል። የመጣሁት ከወልቂጤ ኤሪያ ሲሆን ትንሽ ገባ ብሎ ዋልጋ ትባላለች ልዩ ቦታዋ። እኛ ለመጀመሪያ ጊዜ ነው እዚህ የመጣ ነው። እንደምታየው አቀባበላቸው ምናምን በጣም ደስ ይላል። የራሱ የሆነ ካልቸር አለው። አለባበሳቸው ምናምን በጣም ደስ ይላል። ፍጹም እባላለሁ። ያው እነሱ እንዳሉት ከወልቂጤ ነው። የሰው ሁኔታ ፍቅሩ እና እውነትም በቃ ጥምቀትን በጎንደር ነው ብዬ ነው የማስበውና በጣም ደስ ብሎናል። ሚካኤል እባላለሁ ከአዲስ አበባ ለመጀመሪያ ጊዜ ነው የመጣሁት። በጣም ደስ ይላል። የሀገሩ ባህል በጣም ያስደስታል። ድባቡ እኔ እንጃ በቃ በጣም ነው ደስ የሚለው። የምር እኛ በስም ነበረ ገና ለመጀመሪያ ጊዜ ነው የመጣ ነውና በቃ ደስ የሚል ታውቃለህ፣ በጣም ደስ ብሎናል። ለመጀመሪያ ጊዜ ነው የመጣሁት። የበዓሉ ድባብ በጣም ነው የሚያምር።
ማህበረሰቡ በጣም በሚገርም ሁኔታ በቃ የአካባቢው ጽዳት፣ ማህበረሰብ አክባሪነቱ፣ ህዝብ አክባሪነት፣ ተንከባካቢነቱ በጣም የተሻለና ልክ ጎንደር ከተማ ውብ ሆና የመሰረተ ልማቷ በራሱ በጣም ቤስት በሚባል ስቴሽን ላይ የምትገኝ በሚያስብል ሁኔታ ላይ ነው ያለችው። ለየት የሚያደርገው ያው ከሁሉም ኤሪያ ላይ ሰብሰብ ብሎ የሚመጣ ማህበረሰብ አለ። ሁሉንም በአንድ የምታገኝበት በጣም ደስ የሚል ቪው ያለው ስፔሻሊ እዚህ ያለው ሶሻል አቀባበላቸው እንዲሁም ሰው ደስ ይላል። ትናንት የከተራ በዓልንም እያየን ነበር። ምናልባት ሰው ስልክ ምናምን እንዳይሰረቅ ስልካቸውን ያዙ ተጠንቀቁ እያለ እያስተባበሩ ነበር። አስተባባሪዎችም ጥሩ ነው። ሰንበት ትምህርት ቤቶች ምንም እያደረጉ የነበረው ነገር ደስ የሚል ነው። በበዓል አከባበሩ ደስተኛ መሆናቸውን የነገሩን ከተለያዩ አካባቢዎች የመጡ እንግዶች በጎንደር ከተማ ነዋሪዎች የእንግዳ አቀባበል ደስተኛ መሆናቸውንም ነግረውናል። የማህበረሰቡ እንግዳ ተቀባይነት እንግዲህ ጥሩ ነው። በጣም ባረፍንባቸው አካባቢዎችም ደስ የሚል እንግዳ ተቀባይነት ነው ያላቸው። ደስ ይላል። የሰው ፈገግታ፣ የሰው አቀባበል፣ እንግዳ አቀባበላቸው በጣም ደስ ይላል። እንግዳ አቀባበል አሪፍ ነው፣ ደስ ይላል። መልካም በዓል። አመሰግናለሁ። እኛም እናመሰግናለን። መልካም በዓል። የጥምቀት በዓል በጎንደር ከተማ በልዩ ድምቀት መከበሩን በዓሉን ሲያከብሩ ያገኘናቸው ምዕመናን ተናገሩም። በጎንደር ከተማ አስተዳደር የበዓሉ ድባብ ምን እንደሚመስል አዲስ አለማየሁ አነጋግሯቸዋል። እንደሚከተለው ይቀርባል። ተስፋውን ፈለቀ እባላለሁ። የዚህ የጎንደር ነዋሪ ነኝ። በዓሉ ያው እንደምታየው በጣም በደመቀና በጣም በተሻለ ሁኔታ ከምን ጊዜም በላይ ያው ዛሬ የምናስታውሰው ልማትና ሰላም ተያያዥነት ያላቸው መሆናቸውን ለጎንደር ደግሞ ልማት ከመጣ ሰላምን የሚያመጣ መሆኑን አይቻልም። ዮሐንስ ጌትነት እባላለሁ። የጎንደር ከተማ ነዋሪ ነኝ። በዓል አሪፍ ነው። ያው እንደምታየው ሞቅ ደመቅ ብሏል። ደስ በሚል ሁኔታ እያከበረ ነው። ብርቱካን ይመር እባላለሁ። ጎንደር ከተማ ነው የምኖረው። በዓሉ በጣም ደስ ይላል። እንዴት እያከበር ነው? መጀመሪያ ርጭት ተረጭተን ከዛ ታቦታችን ልናስገባን የመጣን። አሁን አና ማንደፍሮ እባላለሁ። የጎንደር ነዋሪ ነኝ። በዓሉ በጣም ይገርማል። ያው የታወቀ ነው። ጎንደር ላይ የጥምቀት በዓል ከማንም የተለየ ነው። ያው የ44ቱ ደብር ታቦት በዓሉ በጣም ይለያል። በቃ ምንም መግለጽ አልችልም። በጣም የሚለይ ነው። የምታየው ነው ድባቡ። ከድባቡ ጀምሮ ቀድም ተብሎ ነው ፕሮግራሙ የሚዘጋጅለት። ተስፋዬ ሞገስ እባላለሁ። የምኖረው አሜሪካ ካሊፎርኒያ ውስጥ ነው የምኖረው። እዚህ የመጣሁት ለጥምቀት በዓል ስል ነው የመጣሁት። ይሄ ነው በዓሉ በጣም ቆንጆ ነው። ዘንድሮ ደግሞ በጣም የተለየ ነው። ጎንደር በኮሪደር ልማቱ ቆንጆ ስለሆነ በጣም ቆንጆ ነው። 8 ምናምን ጊዜያችን ስንመጣ ነው። ለ2 ዓመት አልመጣንም በሰላሙ የተነሳ ግን አሁን ስንመጣ በጣም ደስ ብሎናል። ሰውን ሁሉ ጎንደርም እንደምንወድ ኢትዮጵያን ያህል የምንወዳት ጎንደርን ከዛ ሁሉ ጊዜ እናስታውሳታለን፣ እንወዳለን። በዓሉ ደግሞ በጣም ደስ የሚል በዓል ነው። የዘንድሮ በዓል ደግሞ በጣም ከምዕመናን የሚጠበቀው ምንድነው? የድሮ እሴቱን አስታውሶ ካለባበስ ጀምሮ ከእንግዳ አቀባበልና እርስ በርስ በፍቅር ከመተያየትና የሰላም አምባሳደር ሆኖ ለሚመጡት እንግዶች የበኩሉን ድርሻ ለመወጣት ሁሉም የድርሻውን የጎንደር ሕዝብ ከምን ጊዜውም በላይ የተሻለ ነገር አይተናል። የጥምቀት በዓል ሃይማኖታዊ በዓል መሆኑ ይታወቃል። ደስ የሚል ሁኔታ ከልጆቼ ጋር ከቤተሰብ ጋር ከማህበረሰቡ ጋር አብረን እያከበረን ነው። ደስ በሚል ሁኔታ እያከበርን ነው። ደስ ይላል። ሃይማኖታችን ጠብቀን ማለት ነው። ወደ እንትን ሳንል በቃ ሃይማኖትን የጠበቀ አከባበር ነው የሚከበረው። ያለ የምታየው ሃይማኖትን እየተጠበቀ ነው እየተከበረም ያለው። እኛ ከትናንትና ጀምሮ እኛ አርብ ላይ ነው እየመጣ ነው። ከአርብ ጀምሮ እስካሁን ድረስ ስናየው ሃይማኖታዊ በዓል ነው ሁሉም ሰው የሚያደርገው እና በጣም ቆንጆ ነው። ደስ የሚል ነው። ቀጥሉበት። በዚሁም እግዚአብሔር ደግሞ ለመጨረሻው ደግሞ ለመጪው ደግሞ ሰላሙ መጥቶ የበለጠ ሰላም ሆኖ ደግሞ ሁላችንም ደግሞ በሰላም እንድንኖር ፍላጎታችን ነው። እንግዶችን በደስታና በፍቅር ነው አሁን ያለው ነገር በጣም ቆንጆ ነው። ህብረተሰቡም እርስ በርሱ ተከባብሮ በፍቅር እየተያየ ያለው ነገር በጣም አስተማሪና ቀጣይም በሰላም ያገናኘኝ። የጥምቀት በዓል ሃይማኖታዊ ክዋኔ የተለየ ሀሴትን የሚያጎናጽፍ መሆኑን በጎንደር ከተማ የጥምቀት በዓልን የታደሙ የውጭ ሀገራት ጎብኚዎች ተናገሩ። ጎብኚዎቹ ወደ ሀገራቸው ሲመለሱ ኢትዮጵያዊ መልካም ገጽታን ለማስተዋወቅ የበኩላቸውን እንደሚወጡ ተናግረዋል። ኃይሉ ማሞ ተጨማሪ ዘገባ አዘጋጅቷል። የጥምቀት በዓል በድምቀት ከሚከበርባቸው የሀገራችን አካባቢዎች መካከል የጎንደር ከተማ ተጠቃሽ ናት።
ከቅርብ ቀናት በፊት የጎንደር ከተማ አስተዳደር በዘንድሮው የጥምቀት በዓል ከ2 ሚሊዮን በላይ እንግዶች እንደሚታደሙ ገልጾ የነበር ሲሆን በርካታ ቁጥር ያላቸው የሀገር ውስጥና የውጭ ሀገራት ጎብኚዎች ጎንደር ከተማ ታድመዋል። በርካታ የሀገር ውስጥና የውጭ ሀገራት እንግዶች በተገኙበት በዚህ የጎንደር ከተማ የጥምቀት በዓል አከባበር ተዘዋውረን የተለያዩ የውጭ ሀገራት ጎብኚዎችን ያነጋገር ሲሆን ጥምቀትን በጎንደር ማክበር የተለያዩ ሀሴቶችን የሚያጎናጽፍ መሆኑን ተናግረዋል። ሀይ ማያ እባላለሁ። ከሆንግ ኮንግ ነው የመጣሁት። እየተዝናናን ነው። ከዚህ ያየሁት ሁሉ ሰው ልክ እንደ ጓደኛ ነው የሚያይ። እንደ እንግዳ እያከበሩ ነው በዓሉ እንድናከብር እድል የሰጡን። በጣም የሚስብ ህዝቡም ደስተኛ ነው። ከዚህ በመገኘቴ ደስ ብሎኛል። የኢትዮጵያ ህዝብ በደንብ ስለተቀበሉን ከልብ እናመሰግናለን። My name is Julie. I'm from Indonesia. ዩሊ ይባላለሁ። ከኢንዶኔዥያ ነው የመጣሁት ለጉብኝት ነው። በተለይም የጥምቀትን በዓል ለማክበር ወደ ኢትዮጵያ ስመጣ ይህ ሁለተኛዬ ነው። ለረጅም ጊዜ የጥምቀት በዓልን ለማወቅ እፈልግ ነበር። አሁን ተሳክቶልኛል። በጣም የሚያስደስት ነው። ቀሳውስቱ በጥምቀተ ባህሩ ሃይማኖታዊ ስርዓት ካደረሱ በኋላ የበዓሉ ተሳታፊዎች እየዘለሉ ሲገቡ ሳይ አስደስቶኛል። በአልባሳት በኩልም ሴቶችና ወንዶች ታዳጊዎችን ጨምሮ ያደረጓቸው ነገሮች የሚያምር ነው። ቲኖ እባላለሁ። ከሆንግ ኮንግ ነው የመጣሁት። በጥምቀት እየተዝናናን ነው። የህዝቡ አቀባበልም በጣም ደስ ይላል። ፍራን እባላለሁ። ከባርሴሎና ነው የመጣሁት። በጠዋት ወደ ጥምቀተ ባህሩ ሄደን ተጠምቀናል። ሰዎች ሲጠመቁ አይተን ደስታውን ተጋርተናል። በዛም ደስተኛ ሆነናል። ምዕመናኑ በመዋኛ ገንዳው ገብተው ሲያዩት የነበረውን ደስታና ዝማሬ ማራኪ ነበር። ወደነዋል። ስሜታው የሚያደርግ ነበር። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በየዓመቱ ወርሃ ጥር ላይ በድምቀት የሚከበረው የጥምቀት በዓል የተለየ ድባብ እንዳለው የተናገሩት የውጭ ሀገራት ዜጎቹ ወደ ሀገራቸው ሲመለሱ ስለ ኢትዮጵያ መልካም ገጽታ፣ ኢትዮጵያውያን ያላቸውን ደግነት ለጓደኞቻቸው፣ ለቤተሰቦቻቸው እንዲሁም ደግሞ ለሚመለከታቸው ሁሉ ለማስተዋወቅ እንደሚሰሩ ተናግሯል። ሌሎች የውጭ ሀገራት ጎብኚዎች የኢትዮጵያን እምቅ የቱሪዝም ሀብት መጥተው እንዲጎበኙም መልእክት አስተላልፈዋል። አዎ፣ ስለ ጥምቀት በዓል ወደ ሀገሬ ስመለስ ለጓደኞቼ እነግራችኋለሁ። ኢትዮጵያ መጥተው እንዲጎበኙ ተጽዕኖ አደርጋለሁ። ከዚህ ባለፈም የያዝኳቸውን ምስሎች በማህበራዊ ትስስር ገጾች አጋራለሁ። እንደማስበው ሁሉም ሰው ወደ ኢትዮጵያ ሊመጣ ይገባል። ምክንያቱም ይህ ሃይማኖታዊ በዓል የተለየ ነው። ህዝቦቿም ሃይማኖተኞች፣ እንግዳ ተቀባዮች በመሆናቸው ሁሉም ሰው ወደ ኢትዮጵያ እንዲመጣ እመክራለሁ። ጥምቀትን በዩኔስኮ ማስመዝገብ መቻል ትልቅ ጸጋ መሆኑን የገለጹት የውጭ ሀገራት ጎብኚዎቹ ኢትዮጵያውያን በአንድነትና በመተባበር ያላቸውን እምቅ የቱሪዝም ሀብት ለቀሪው ዓለም ማስተዋወቅ እንዳለባቸውም መልእክት አስተላልፈዋል። በጣም የምታምርና በርካታ ባህል የያዘች ሀገር አለቻችሁ። በሰላምና በመከባበር ባህላችሁንና ሃይማኖታዊ ይዘታችሁን በመጠበቅ ሌሎች መጥተው እንዲያዩአችሁ አድርጉ። ኢትዮጵያ ይህንን ውብ ባህሏን የበለጠ ልጠብቅ እንደሚገባ ተስፋ አድርጋለሁ። በጣም ጥሩ ህዝብ፣ የሚያምር ባህል አለ። ስለዚህ ከመላው ዓለም ያለ ጎብኚ በዚህ የተለየ በዓል ይታደማል የሚል ተስፋ አለኝ። በእርግጥ ህዝቡ የዋህ ነው። ሁሉም ነገር ሰላማዊ ነው። ምናልባት የሀገር ውስጥ በረራ ቁጥሮችን ማሳደግ ቢቻል የተሻለ ነው። እኔ ትላንት ከላሊበላ ነው የመጣሁት። ወደ ጎንደር ቀጥታ በረራ አላገኘውም። በተጨማሪም የጥምቀት በዓል ሲደርስ የሆቴሎች ዋጋ ቁጥጥር ቢደረግ የተሻለ ነው ብዬ እመክራለሁ። ሌላው ሁሉም ነገር ቆንጆ ነው። በየዓመቱ በድምቀት የሚከበረውን የጥምቀት በዓል ምክንያት በማድረግ ወደ ጎንደር ከተማ የሚመጡ የእንግዶችን የቆይታ ጊዜ ለማራዘም የጎንደር ከተማ አስተዳደር ከመቼውም ጊዜ በተለየ የተለያዩ የመሰረተ ልማት ስራዎችን እየሰራ እንደሚገኝ የአማራ ሚዲያ ኮርፖሬሽን በተደጋጋሚ ጊዜ ዘገባዎችን ወደ አድማጭ ተመልካቾቹ ሲያደርስ መቆየቱ ይታወቃል። በድጋሚ ለመላ የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ እንላለን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ተስፋዬ አይጠገብ ዜናዎችን ወደ እናንተ አድርሻለሁ። ጤና ይስጥልን። Thank you.